ቢስሚላህ ሰላም አለይኩም ወራህመቱላህ። አልሐምዱሊላህ ዛሬ እንግዲህ ሁለት ሰለምቲዎችን ዘውጀን እንዳለ የተዘወጅኩት እኔ ነኝ። አልሐምዱሊላህ ወላሂ በጣም ብዙ ኒዕማ አለው፣ ብዙ ሰላምና መረጋጋት አለው። እስቲል ኒካህ እንኳን ሲታሰር የሆነ የምን የሚሰማ የሆነ ስሜት አለ። አንተ ባላገባለሁ ብዬ አላስብም ነበር። ምክንያቱም ጎረምሶች ባካችሁ አግቡ፣ መፍትሄው ጥያቄ ሞጣ ሙስሊም ብትሆን ምን ይመስላል? ደስ አይልም? ሙስሊም እኔ ድሮስ መጀመሪያ ሙስሊም አይደለሁ። ስወለድ እኮ ሙስሊም ማተብ የለኝ ነበር። ስወለድ እኮ ቤተሰብ እኮ ነው ያደረገልኝ። ይገርምሽ ሶስት ክሮች የቋጠረና ወልድ መንፈስ ቅዱስ ነው ብቻ። ወገናችን ሞጣ እንደ ቀልድ የተናገረው ንግግር ቁርአናዊ እንደሆነ ታውቃላችሁ። ታችን ላይ የሚወጡ ፀጉሮች ለአራት ይከፈላሉ። አንደኛ ማንሳት ግዴታ የሆነ የፀጉር አይነት፣ ሁለተኛ ማንሳት ሐራም የሆነ የፀጉር አይነት። አቡ አሚራ 80,000 ሪያል አለኝ፣ ባህር ዳር ቤት መግዛት ፈልጋለሁ፣ ግዙልኝ ብዬ እንዳልክ ፈራሁ። እስኪ ምከረኝ በአላህ ይሁንብህ ወንድሜ። فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ የተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነሱን ቪዲዮዎች በጋራ እንመለከታለን። እንዲሁም ደግሞ ሰለምቴዎች ያው ተሞሽሮ ነበረ ኢንተርቪው አድርገዋል፣ እነሱ እንመለከታለን። በጣም ፈገግታቸው ማሻአላህ ሁሌም ፈገግታቸው አይለይ። በድጋሚ መብሩክ በሏቸው ማለት ነው። ማሻአላህ በጣም ደስ የሚል ሰርግ ነበር። እናንተም ወዳችሁታል ማለት ነው ኢንሻአላህ። የተለያዩ ቪዲዮዎች የምንማማርበትን ቪዲዮ አሉ ኢንሻአላህ፣ እነሱ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ቻናል ቆም ላይክ እያደረጋችሁ ሀሳብና ሰታችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠትለም ቀጥታ ወደ ቪዲዮ አለፍኩላችሁ። ያጀማ ሰለምቴ ባል አገባለሁ ብዬ አስቤ አላቅም፣ በብዙ ነገር የምንግባባ አይመስለኝም ነበር ብላለች። የድሮዋ ሄርሜላ ያሁኗ ሂዲያ እንግዲህ የሱ ደግሞ ቴድሮስ ያሁኑ ማን ነበር? አህመድ። ማሻአላህ ኢንተርቪውን በጋራ እንመልከት፣ በጣም ደስ ይላል። እስኪ ቢስሚላህ ሰላም አለይኩም ወራህመቱላህ። አልሐምዱሊላህ ዛሬ እንግዲህ ሁለት ሰለምቲዎችን ዘውጀን እንዳለ የተዘወጅኩት እኔ ነኝ። አልሐምዱሊላህ ወላሂ በጣም ብዙ ኒዕማ አለው፣ ብዙ ሰላምና መረጋጋት አለው። እስቲል ኒካህ እንኳን ሲታሰር የሆነ የምን የሚሰማ የሆነ ስሜት አለውና ወላሂ አላውቅም። እኔ እንጃ እኔ ደግሞ ሰለምቴ ባል አላህ ስለሰጠኝ ወላሂ በጣም ደስተኛ ነኝ። በጣም ለምን መጀመሪያ ላይ ማለት ነው ሁሉም ሰው እንዲያውቅ የምፈልገው ሰለምቴ ባል አገባለሁ ብዬ አላስብም ነበር። ምክንያቱም በብዙ ነገር የምንግባባ አይመስለኝም ነበር። ግን ሀቂቃው ወላሂ ያለኛ የሚግባባ ሰው የለም። ሰለምቴ ከሰለምቴ ጋር ነው ገጣሙ ብዬ አምኛለሁ። እንግዲህ አላህ ሁላችሁንም የሚዘውጃችሁ በዱዓችሁ አትርሱት። ወላሂ ኢትዮ ሪቨርቶችም ሰለምቴዎችም እንዲሁም ደግሞ ሙህሪም ቱርስና አሊፍ መስጊድ ጀማዎችንም እጅግ በጣም አድርጌ ማመስገን ፈልጋለሁ። አላህ ጀዛችሁን በጀነተል ፊርደውስ ይስጣችሁ። ምክንያቱም ዱንያ ትንሽ ናት፣ ዱንያ መጠቃቀሚያ ብቻ ናትና ብቻ አላህ በሰፊ ጀነት ውስጥ ሁላችሁንም እንዳችሁን ይስጣችሁ። ወላሂ በጣም ነው የማመሰግነው፣ በጣም ደስ ብሎኛል እና ሹክራን ጀዛኩሙላህ ኸይራን። ወላሂ እኔ ቃላት የለኝም። አሊፍ መስጊድ አኮራችኝ፣ ወላሂ በጣም አኮራችኝ። ያልጠበቅነውን ያላሰብነውን ነገር ነውና ያደረጉት። ጀዛችሁን አላህ ይክፈላችሁ። ፋድል ሸምስ ኡስታዝ መሐመድ ያቁት ወላሂ ምን እንደምንላችሁ አላውቅም። በቃ በአጠቃላይ ግን አላህ ያቆያችሁ፣ አላህ ጀዛችሁን ይክፈላችሁ። ሽክራን በጣም ላይ ወላሂ ሐቂቃ ግን ወላሂ ሙህሪም ቱርስ ከጀመር ጀምሮ እስካሁን እስከዚህ ሰዓት ድረስ አልተለያችሁንም። አላህ ጀዛችሁን ይክፈላችሁ። ወላሂ ሳሚ በጣም ያንከራተትን ነው እንግዲህ ምንም አይደለም። አላህ ጀዛን ይክፈለ፣ ረጅም አያት አላህ ይስጥ። አንተም ቶሎ ተዘወጅ እቺን ትለቃታለህ እና አላህ ይስጥልን። ወላሂ በጣም ነው የምናመሰግነው። በቃ እነነባ እነሙዲን ወላሂ ላዚም ቢስሚላህ በቃ ከጠበቅኩት በላይ ነው ያደረጋችሁልን። በአጠቃላይ ግን አሊፍ መስጂድ ጀማዓዎቼ አላህ ያክብርልኝ፣ አላህ ያክብርልኝ፣ ወላሂ አላህ ያክብርልኝ። የራሳቸው እንትን የሚመስለው ሲሮረጡ ምን ሲሉ ምንም አልታሰበ። ይሄ ፕሮግራም በ15 ቀን ውስጥ ነው በቃ እንደዚህ ሆኖና አላህ ያክብርልኝ ሁላችሁም። ማሻአላህ 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 ማሻአላህ። አልፍ መብሩክ ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ ፊል ኸይር በድጋሚ ብለናል። በጣም ነው ደስ ያለን፣ ወላሂ በጣም ደስ ብሎናል። ለዚህ ለተባበራችሁ በሙሉ እንግዲህ አመስግነዋል። አሚን፣ እኛም አሚን ብለናል።
እና ያው ማሻአላህ በጣም ነው ደስ የሚለው። ውለዱ፣ ክበዱ፣ ድመቁ፣ ፍኩ ብያለሁ። እንደኛ በቃ ሚግባባ ያለ ሰው አይመስለኝም አለች። ማሻአላህ በጣም የሆነ ፓርት ላይ በቃ ውዝግብግብ ብሎ ነበር። ምን ደስ አላላቸው ምናምን ሲሉ ነበር። የሆነ ፓርት ላይ ደግሞ በጣም ሲስቁ ነበር። ልክ እንደዚህ ማለት ነው። እና ያው አንዳንዴ ካሜራ በጣም መጥፎ ነው። የሆነ ሰዓት በቃ ውዝግብግብ ብላችሁ የሆነ ውክብ ባለበት ሰዓት ቀርጻችሁ ሲለቀቅ ያ ነገር ነው እንደዛ የሚያመጣው ብዬ አስባለሁ። እና በጣም ደስ የሚል ፕሮግራም ነበረ። ማሻአላህ ብለናል በድጋሚ ማለት ነው። አላብዛባችሁ፣ ወደ ሌላኛው ቪዲዮ አለፍኩላችሁ። ጋር ተያይዞ አንድ ቪዲዮ ላሳያችሁ። ወጣቶች እስኪ በጋራ እንመልከት። ጎረምሶች ባካችሁ አግቡ። መፍትሄው ጥያቄ ማለት አይደለም፣ ማግባት ነው መፍትሄው። ወላሂ ብታገባ 1 ወር ብሰነብትበት ጸጥ ነው የሚለው። ከዚያ በኋላ ብትጠራው ወይ አይልህም እንኳን ሊፈስ። ወጣቶች አግቡ ብሏል። ማሻአላህ ሁሉም እንደዚህ አንገቱን ደፋ። ኢንሻአላህ እናገባለን። ዱአ አድርጉልን ያ ጀማ። ያንተ ሰርግ መቼ ነው አትበሉኝ፣ በቃ አትበሉኝ እንዴ። ዱአ አድርጉልኝ የምትወዱ አላህ ባለ ሰዓት። ወላሂ ምሬን ነው። እኔ መንገድ ላይ ነኝ። ብዙ ነገር ቪዲዮ ስለቃይታችኋል። ከዚህ በፊት ቤት እያበጃጀሁ ነው፣ ቀያም ዋላሁ ነው። ብዙ ፕሮሰስ ላይ ነኝ። በነገራችን ላይ እናንተ የማታውቁት ብዙ ፕሮሰስ ላይ ነኝ። ነገር ግን ለዛም ጭምር ነውና ከጫፍ ተዳርሻለሁ። ኢንሻአላህ 3 ወር 4 ወር ቢያንስ ገፋ ቢል እስከ 5 ወር ነው እና ዱአ አድርጉልኝ ወላሂ ኢንሻአላህ። እና እኔ እንኳን ዝግጅት ላይ ነኝ። አንድ ስቴፕ እርምጃ ሄጃለሁ። እናንተ መቼ ነው የምታገቡት? መልሱልኝ በቃ። ሞጣ ሙስሊም ብትሆን ምን ይመስልሃል ተብሎ በተጠየቀው እኔ እኮ ሙስሊም ነኝ ስፈጠርም ሲል ነበር። እስኪ በጋራ እንመልከት። እንደ ቀልድ የተናገረው ንግግር። ሞጣ ሙስሊም ብትሆን ምን ይመስልሃል? ደስ አይልም? ሙስሊም እኔ ድሮስ መጀመሪያ ሙስሊም አይደለሁ። ስወለድ እኮ ሙስሊም ማተቤል ነበር። ስወለድ እኮ ቤተሰብ እኮ ነው ያደረገልኝ። ይገርምሽ 3 ክሮች የቋጠረና ወልድ መንፈስ ቅዱስ ወገናችን ሞጣ እንደ ቀልድ የተናገረው ንግግር ቁርአናዊ እንደሆነ ታውቃላችሁ ወገኖቻችን። አላሁ ስብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ እንዲህ ይላል፣ ፈአቂም ወጅሀከ ሊዲን ሐኒፋ፣ ያ ሙሐመድ ለዚች ለዲነል ኢስላም ማለት ነው ፊትህን ቀጥ አድርግ አላቸው። ፊጥረተላህ የአላህ ፊጥራ ለሆነችው አለቲ ፈጠረ ናስ ዐለይሃ ሰዎችን በእሷ ላይ የፈጠረባት ለሆነችው ለኢስላም ፊትህን ቀጥ አድርግ ይላቸዋል። ምን አለ? ሰዎችን በእሷ ላይ። ኢስላም ብሎ ማለት ምንድን ነው? አልኢስቲስላሙ ሊላሂ ተዓላ ቢተውሂድ ሰማያትና ምድር ለፈጠረው ፈጣሪ እሺ ማለት መታዘዝ፣ ጣዓ ወቲባ መከተል። በዚህ ላይ የሰው ልጅ የተፈጠሩ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ምን አሉ? ይህን አንቀጽ ሲያብራሩት ወላጆቻቸው የተለያየ እምነት ከሆነ ያላቸው ወደ ራሳቸው እምነት በተለያየ መንገድ ይወስዷቸዋል አሉ ሰለላሁ ዐለይሂ ወሰለም። ለምሳሌ ክርስቲያኖችን ብንመለከት የሰው ልጅ ከእናቱ ማዕፀን ከወጣ በኋላ በእስልምና ላይ ከተወለደ በኋላ በ40 ቀን ወንዱን ሴቷን ደግሞ በ80 ቀን ክርስትና የሚለውን ሃይማኖት በማንሳት ማለት ነው በማንሳት ክርስቲያን ያደርጓቸዋል። ክርም ያንጠለጥሉላቸዋል። ሞጣ እንደተናገረው ማለት ነው። አይሁዶችም ሁሉም እሳት አምላኪዎችም ሁሉም በራሳቸው መንገድ ይወስዷቸዋል ማለት ነው። ግን እኒህ ልጆች በኢስላም ላይ ነው። የትኛውም የሰው ልጅ በኢስላም ላይ ነው። ፍጥረተላህ አላሁ አክበር። ይሄ ሪያሊቲ ነው። አላሁ ስብሓነሁ ወተዓላ አላህ ያስረዳን ነው። አላህ ሂዳያውን ይስጠን። አላህ ሂዳያ ካልሰጠ አይሆን። አላህ ሂዳያ ይስጠን። አላህ ሂዳያ ይስጣችሁ። አላህ ሂዳያ ይስጠን። በዚህ ደረጃ እንግዲህ ወንድሜ ተናግሯል፣ አስረድተዋልም። እና ይሄ የማይካድ እውነታ ነው። ብዙዎች ጋር ያለ ነገር ነው፣ ግን እያወቁ የሚጠሙበት ፓርት አለ። አላህ ሂዳያ የሰጣቸው ሰዎች ከሆኑ እንጂ አላህ ሂዳያ የሰጣቸው ሰዎች በጣም ብዙ ተግባራት ፈጽመው አላህ ላይ በብዙ አጋርተው በጣም ከባድ ወንጀል ሰርተው ወደ እስልምና አንድ ቀን እንኳን እገባለሁ ብሎ የማያስቡ ሰዎች እስልምናን ይዘው እናያቸዋለን። ይሄ በምንድን ነው? በአላህ ፍቃድ ነውና አላህ ሂዳያ ይስጣቸው ነው የምለው። የሰው ልጅ ሲፈጠር ይሄ የማይካድ እውነታ ነው። ሙስሊም ነው። በኋላ ነው እንግዲህ ክርስትና የሚነሳው። ይሄን ነገር ደግሞ ራሳቸውም ያውቁታል። ሞጣ እንደ ቀልድ ተጠቅሞት ነገር ግን እውነታውን ተናግሯል። ይሄ የማይካድ እውነታ ነው እና አላህ ሂዳያ ይስጣቸው ነው የምለው። ወደ ሌላኛው ቪዲዮ አልፍኩላችሁ። አቡ አሚራ 80,000 ሪያል አለኝ፣ ባህር ዳር ቤት መግዛት ፈልጋለሁ፣ ግዙልኝ ብዬ እንዳልክ ፈራሁ። እስኪ ምከረኝ፣ በአላህ ይሁንብህ ወንድሜ።
ያው 80 ሺህ ሪያል ትልቅ ብር ነው። ወላው ቢሆን ያው ብዙ ነገር አይገዛም። 3 ሚሊዮንም አይመጣም። ወይ ደግሞ 3 ነጥብ ምናምን ነው። ያው ባዶ ቦታ እንኳን 4 ከምናምን ገብቷል። ወደ ከተማው 5 ባዶ ቦታ ባህር ዳር ሸዋ አካባቢ ደህና ነው ቦታ ይመስለኛልና ራስሽ መተሽ ብትገዢ ጥሩ ነው። ወይ ደግሞ የምታምኚው ሰው ካለ ወክልና ልከሽ በስምሽ ይገዛልሽ። ካልሆነ አየር ትኬት ደርሶ መልስ 1500 ተቆራጥ አድርገሽ ገዝተሽ በስምሽ አድርገሽ ብትመለሽ ጥሩ ነው። እኔ ለእህቶቼ ነው የምመክረው የጨረቃ ቤት የፀሐይ ቤት የዓለም ፀሐይ ቤት እያላችሁ ህገወጥ ነገር አትግዙ። ደላላው ከ3 ቀን በኋላ ከ4 ወር በኋላ የቧንቧ ውሃ በዚህ ተቀይሷል፣ መብራት ይኸው ከዛ ሊሳብ ነው እያለ የሚንቦለቦለውን ደላላ እንዳትሰሙ። ህጋዊና ህጋዊ ቤት ብቻ ግዙ። አለ ብዙ የጨረቃ ቤት፣ የጭስ ቤት ምናምን፣ የእሳት ቤት የሚባል ነገር አለ ብዙ ነገር። እሱ እንዳትገዙ። ህጋዊ ከሆነ ግን ቦታ ላይ ገንዘባችሁን አስቀምጡ። ዛሬ በ2 ሚሊዮን የተገዛ ቦታ አሁን ምናልባት ዋጋ ቢወርድም ቆይቶ ሌላ ጊዜ ደህና ዋጋ ያመጣላችኋል። ሌላው ደግሞ ምንድነው አሁን ብር ያለው ሰው ጊዜ ሆነ ክረምቱ ከወጣ በኋላ በእርግጠኝነት ዋጋ ወደ ሰማይ ነው የሚተኮሰው። በተቻለ መጠን ብር ያላችሁ ሰዎች አትደብቁ፣ ቦታ ግዙ። ሼር አድርጉት። የምድረ ጀረፍ ተኝቶ ያንቆራፋ እንዴ! ላይክም አድርጉት፣ ሪፖስትም ሼርም አድርጉት። ወላሂ እንቀየማለን። ያ ጀማ አቡ አሚር ያስተላለፈው መልእክት የሚገርም መልእክት ነው። እናንተም ይጠቅማል ብዬ አስባለሁ። እንግዲህ 80 ሺህ ሪያል አለኝ ምን ልግዛበት ብላ አማክረው ነበረ። እሱም መልሶላታል። ለብዙዎች የሚጠቅም ህገወጥ ነገራቶች አትግዙ ያ ጀማ። ወላሂ ብዙ ነገር ቤታችን ፈረሰ። እንደዚህ ስንት ዓመት ሁሉ ለፍታችሁ ጠብ አድርጋችሁ ላባችሁን ለበሽታ ሁሉ ተዳርጋችሁ ያስገነባችሁትን እንግዲህ ቤትም ሆነ ማንኛውም ነገር እየፈረሰባችሁ እያጣችሁ ያለበት ሁኔታ ነው ከቦታም ጭምር። ስለዚህ ትንሽም ብትሆን ትንሽ ነገርም ብትሆን ኢቭን ቤት መግዛት ካልቻላችሁ ቦታ ላይ አውሉት። በምናችሁን ገንዘባችሁ ምንድን ህገወጥ ያልሆነ ማለት ነው ህጋዊ የሆነ ነገር ላይና የሚገርም መልእክት ነው። ኢንሻአላህ እንደተጠቀምንበት ተስፋ አድርጋለሁ። አንድ ብዙዎቻችን ይጠቅመናል ብዬ ያስተላለፈው ማን ነበር? ሁሱ ያስተላለፈው መልእክት አለ። እስኪ በጋራ እንመልከት። ሁሱ ሰውነታችን ላይ የሚወጡ ፀጉሮች ለአራት ይከፈላሉ። አንደኛ ማንሳት ግዴታ የሆነ የፀጉር አይነት፣ ሁለተኛ ማንሳት ሐራም የሆነ የፀጉር አይነት፣ ሶስተኛ መቀነስ ግዴታ የሆነ የፀጉር አይነት፣ አራተኛ ሁለቱም ምርጫችን የሆነ የፀጉር አይነት ከፈለግን ማንሳት ከፈለግን መተው። ከመጀመሪያውን ጀምር። ማንሳት ግዴታ የሆኑ የፀጉር አይነት ከሰውነታችን ላይ አንደኛ የብብት ላይ ፀጉር፣ ሁለተኛ የብልት ላይ ፀጉር። እነዚህ ሁለቱን ማስወገድ ግዴታ ነው፣ ዋጅብ ነው። ጊዜ ገደብ አላቸው ወይ? እስከ ምን ያክል ቀን ድረስ? አዎ ጊዜ ገደብ አላቸው፣ እስከ 40 ቀን ድረስ። ከ40 ቀን በላይ መተው አይቻልም። በየ40 ቀኑ ማስወገድ ግድ ነው። ከዚያ በታችስ ይቻላል ወይ? ይቻላል። ከፈለክ በየቀኑ እንትን ካላመመ ብቻ ከ40 ቀን እንዳያልፍ። አንደኛ እሱ ነው። ሁለተኛ ማስወገድ ሐራም የሆኑ የፀጉር አይነቶች ምንድናቸው? እነሱ ጺምን ማስወገድ ለወንድ ልጅ። ለሴትስ? ሴት ልጅ ከበቀለባት ጺም ወይም እዚህ ላይ ማስወገድ ትችላለች። ታቻ ይሄ ነው። ሁለተኛ ቅንድብን ማስወገድ አይቻልም በፍጹም። ይህን መላጨት አይቻልም፣ መቀነስም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለሴቶች ጺም ከበቀለባቸው ማስወገድ ይችላሉ። እነሱ ላይ አልመለከትም። እሺ፣ ሶስተኛ የፀጉር አይነት መቀነስ ግዴታ የሆነ የፀጉር አይነት። ልብ በሉ፣ መላጨትም አይቻልም፣ ማሳደግም አይቻልም፣ መቀነስ ብቻ ነው ያለበት። እሱም ቀድሞ ቀመስ የሚባለው ፀጉር ይሄኛው ለወንድ ልጅ ነቢያችን ሰለላሁ ዐለይሂ ወሰለም ጅዝ ሸዋሪብ ቁሱ ሸዋሪብ እያሉ ተናግረዋል። ቀድሞ ቀመስን፣ ይሄን ቀንሱት እያሉ ነው የተናገሩት። ጊዜ ገደብ አለው ወይ? 40 ቀን ድረስ ጊዜ ገደብ አለው። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ሲናገር ምን አለ? ወቀተ ለና ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊ ቀስ አልአዛፊር ወነትፍ ልእብጥ ወሐልቅ ልዓና ዐላ አን ላ ነትሩከሁ ፈውቀ 40 የውማ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍርን በመቁረጥ ላይ አለ፣ የብብት ፀጉርን በመንጨት ላይ አለ።
ይሄ በእንጨት ያመኛል ያለ ሰው መላጨት ይችላል፣ ችግር የለም። ግን ሐዲሱ የመጣው ነትፍ በሚል ነው። ሶስተኛ የብልት ላይ ፀጉርን በመላጨት ላይ ቀሱ አልአዛፍር ወነትፍ ልዕበት ወሐልቅ ልዓን እነዚህ ሶስቱን ወቀስ አሸዋሪብ ይሄንን ደግሞ ቅድመ ቀመስን በመቀነስም ላይ በእነዚህ አራቱን የ40 ቀን ጊዜ ገደብ አደረጉልን አለ። ያችሁ ከነዚህ ከ40 ቀን አተሰልፏቸው ማለት ነው። አራተኛው እና የመጨረሻ ፀጉር ምንድን ነው? ከፈለግን ብናነሳውም ከፈለግን ብንተወውም ፈቃድ የተሰጠን የሆነ የፀጉር አይነት አሁን ከተጠቀሱት ውጭ አሉት። የእግር ላይ ፀጉር ሊሆን ይችላል፣ የእጅ ላይ ፀጉር ሊሆን ይችላል፣ የጀርባ ላይ ፀጉር ሊሆን ይችላል ካለባችሁ የደረት ላይ ወይንም የሆድ ላይ ማንኛውም እነዚህ ከዚህ ውጭ ያለ የፀጉር አይነቶችን ሰውየው ከፈለገ ቢተው ከፈለገ ደግሞ እንትን ቢለው ችግር የለውም። ይሄ ለወንድም ለሴትም ነው። ለወንድም ለሴትም ነው፣ ችግር የለውም። አብዛኛው ሰው ይሄ ለሴቶች አይፈቅር ይመስላል። ማነው እንደሰ ነው? የእግር ላይ ፀጉር ወይንም የእጅ ላይ ፀጉር ሁሉም ማስወገድ ይችላል ከፈለገ ነገር ብዙዎቻችን ላይ ይስተዋላል። የብብት ፀጉር ሁሌ መጸዳት አለበት 40 ቀን ጠብቆ። ሌላውን እንኳን ፓርት አውቃለሁ። ለምሳሌ እኔ ራሱ አላውቅም ነበር፣ ወላሂ የምሬን እኮ ነው። እና ሲያድግ በጣም ነው የሚያስጠላው። ትነቅሉታላችሁ፣ ትነጩታላችሁ፣ ትላጩታላችሁ። ግን እኔ ራሱ አላውቅም ነበር ከሚገርማችሁ። እና ያው ለብዙዎቻችን ይጠቅማል ብዬ ስላሰብኩኝ ነው። ግዴታና ግዴታ ያልሆነ ነገርን ተረድተናል ከወንድማችን እሱ ማለት ነው። ኢንሻአላህ የዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላህ ወበረካቱ። መልካም